ናታን ያፌትን እንግዲህ በጨለማ ተከትሎ ሄዶ ያፌት ከኔ በላይ ማንም የለም በዚች ከተማ ላይ ያለ ዘና ሲል ያፌትን ናታን እንዳይሆን አድርጎ ወጋው። አይገርምም? ኤፍራታ እኔ ወንድ ሆኖ ከጎኔ የሚሆንልኝ ወንድ ነው የምፈልገው፣ መጀመሪያ ወንድ ሁን፣ ጨካኝ ሁን ስላለችው ናታን እንግዲህ በጨለማው የኢፍራታን ትዕዛዝ ለማክበር ያፌትን አንድ ጊዜ ወግቶት ሄዷል። ያፌት እንግዲህ በጣም በጠና ህመም ላይ ነው ያለው። ግን አሁን ያፌት ከዛ ከተነሳ ምንድን ነው የሚደረገው? በጣም ከባድ ነው። በጣም ያሳዝናል። ወይ በመጨረሻው አሰናብቶ አላረፈ። ናታን ራሱ ላይ ትልቅ ረመጥ ጫረ። እቤት ውስጥ ደግሞ ናታን ምን ሆኖ ነው ብለው ኢፍራታ ጋር ደወሉ። ሉሊት እንግዲህ ያ ሁሉ ታጣራለች። ደስ የሚለው ነገር ጽዮን ሉሊትን እያሰቃየቻት ትገኛለች። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ሐረግ ድራማ ቀጣይ ፓርት ይዘን መጥተናል ማለት ነው። እንግዲህ በጣም በሚከብድና በሚያሳዝን ሁኔታ ናታን ያፌትን በጣም ጎርቶታል ማለት ነው። ትልቅ ችግር ተፈጥሯል። አሁን ያሁኑ ነው። ናታን ወይ ጨርሶ እስከ መጨረሻው አላሰናበተው። አሁን ያፌት ከዳነ ሌላ ትልቅ መዘዝ ናታን ላይ ወይም ቤተሰቦቹ ላይ ይመጣል ማለት ነው። ኤፍራታ እንግዲህ ከነ ቤዚ ቤት ሂዳ እዛ ያፌት እንቅ አርጎ ይዞ አሰቃያት። እየገደልከኝ ነው አለችው። እናም ከኔ ቤት ወጥተሽ ድሮ ፍቅረኛሽ ጋር እንድትገናኝ በፍጹም አልፈቅድልሽም፣ አንቺ ልታታለኝ አልፈቅድልሽም በማለት አስጨነቃት። እሷም እባክህን ስትለው ወርውሮ ሶፋው ላይ ጣላት። እሷም ወደቀች። ከዛም በኋላ እመነኝ እኔ እንደሱ አይደለም ልብሶችን ላመጣ ነው የሄድኩት አለችው። ከዛ ያፌትም የምን ልብስ ነው? እኔ ግዛልኝ ብትይኝ አልገዛልሽም። እንኳን አንድ ሻንጣ ልብስ አንድ ዶንያ ልብስ እገዛለሁ። ለምን? እንዴት እንደዚህ ታደርጊያለሽ? አላት። እመነኝ ለሌላ ነገር አይደለም፣ እባክህን ግን ይቅርታ፣ ከዚህ በኋላ ያላንተ ፍቃድ የትም ቦታ አልንቀሳቀስም አለችው። ከዛ እሱም ፍቃዴንም ጥሰሸዋል፣ ሕጌን ጥሰሸዋል አላት። ከዛም በኋላ ላይ ትንሽ ቆይቶ ኢፉዬ ይቅርታ፣ እኔ አንቺን እንደዚህ ላደርግሽ ፈልጌ አይደለም። እኔ ስናደድ የማደርገውን ነገር አላቅም። የእውነቴን ነው እምልሽ፣ ምንም የማደርገውን ነገር አላቅም። እናም አንቺን የሆነ ነገር ማድረግ ፈልጌ አይደለም፣ ግን አታናች፣ ከዚህ በላይ አትጉጅኝ። አንቺን ታግሽሻለሁ። ሌላ ሴት ብትሆን ወዳው ነው ሲጥ አድርግ የምገላት። አንቺን ስለምወድሽ ግን ይሄው እየታገዝኩሽ ነው ያለሁት። እባክሽን አታናችኝ አላት። እኔ ወድሻለሁ፣ አንቺ የመኖር የሚስጥር ነች ስላትም እሺ ምንም አላረግም ከዚህ በኋላ ያለ ፍቃድህ አለችው። ከዛም እሺ ብሎ ነይንተኛ አላት። ከዛም አልተኛም አለችው። ልብሷን ቀይራ ሳሎን ቁጭ ብላለች። ከዛም እኔ ተረዳኝ፣ አሁን ካንተ ጋር መተኛት አልችልም አለችው። ለምን? እያንዳንዱን ነገር ያደረክብኝ ነገር በፍጹም ፈልጌ ሳይሆን በግዴታ ነው። ስለዚህ አምኜ እስከምቀበል ድረስ እዋክህን አለችው። ያንን በሽተኛ ናታን የሚባለውን እስከምረሽ ድረስ ነው? እስከ መቼ ንገሪኝ፣ እስከ መቼ አላት። እንደዛ አይደለም፣ እውነት እንደዛ አይደለም። አሁን እዚህ ያስገባኸኝ በግዴታ ነው። ስለዚህ አሁን አንተ ጋር ብተኛም አስገድዶ ከመድፈር አይተናነስም። እባክህን ጊዜ ስጠኝ አለችው። ከዛ እሱም እሺ በቃ አላት። ብዙ ጊዜ አልሰጥሽም፣ ከዚህ በላይ ልታገስሽ አልችልም። አሁን ባለቤትሽ ነኝ። ባለቤቴን ደግሞ እንደፈለግኩ ማድረግ እችላለሁ።
በፈለግኩ ሰዓት የምፈልገውን አላት። ከዛ እሷም እሺ ብዙ ጊዜ አልወስድብም እባክህን ተረዳኝ አለችው። ከዛ እሱም እሺ ብሎ ወደ መኝታው አልሄደም። ቀጥታ በጨለማ ወደ ውጭ ነው የሄደው። እናም ቤዛና ጽዮን ደግሞ ሲረባቸው ምግብ ለመስራት ጉድ ጉድ አሉ። አይገርምም? ጽዮን ምግብ እንደምንም ብላ ሽንኩርት ስትከትፍ አይኗን አቃጠላት። ወንድም ይርዳኝ እያለች ብትለውም እኔ አይመለከተኝም አለ። ቤዛ ደግሞ ጽዳት ለማጽዳት ዱብ ዱብ አለች። ጽዳቱን እንዴት ታጽዳው? ወይ ችግር! ገኒ ብዙ ነገር ሸፎናለች። ያንም መወልወያና ተጨመቅ ብትለው እንዴት ይጨመቅ? ከነ ውሃው እያነሳይ መሬቱ ላይ ትዘፍቃለች። ጽዮን ደግሞ ልክ የከብት ስጋ እንደሚቀጠቀጥ በምሳር ነው በጥልቆ እንደዛ ሽንኩርቱን በቢላዋ መቀጥቀጥ ጀመረች። እንግዲህ ገኒ ደግሞ በጣም ታማለች በኢፉዬ ምክንያት። እናም ቢኒ በጣም ተጨናንቆ አየችው። ምን ሆነሃል ልጄ አለችው። ግን እኔ አላቅም ስልክ አታነሳልኝም በቃ አላቅም አላት። ይኸውልህ እኔ ያልኩህ በስነ ስርዓት ሂደህ አናግራት ብዬሃለሁ። በቃ ወይም ደግሞ እሷ ስልክ ካላነሳችልህ ያጠፋውን ጥፋት ለማስታወስ ሞክራለችው። ምንም ነገር አላስታውስም አለ። ከዛ እሷን መከረችው። ከዛ ቀጥታ እነ ናታን ጋር ሄደ። ናታንም በሩን ሲቆረቁርለት ከፈተለት። ቢኒ እንዴት ነው ሰላም ነህ አለው። ሰላም ነኝ። ከዛም አንድ ነገር እናውራ፣ ሴቶቹስ ሰው የለም እንዴ ሲልም ሴቶቹ ክችን ገብተው ምግብ እናብስል ብለው ጉድ ጉድ እያሉ ነው። እኔ እናንተ ተመግባታችን በፊት እናውራ አለው። ስለ ጽዮን እኔ እህቴ እንድትጎዳ አልፈልግም። ያንተና የጽዮንን ግንኙነት በልኩ አድርገው አለ ናታን። ከዛ እሱም እሺ እመነኝ ቃል እገባልሃለሁ ጺን አይከፋትም አለ። ቢኒ እኔ እህቴ አንድ እንባ ዘለላ እንድወጣት አልፈልግም። ስለዚህ አለው እሺ እናቱ እመነኝ አለ። ሌላ የተፈጠረ ችግር አለ ሲለውም የለም አለ። ገቡ። ከዛም ሁላቸውም ሲያዩ ቤዛ ቀጥ ብላ አየቻቸው። ኑ እንጂ ቁጭ በሉ ምን ታይናለህ ናታን? እግዘን ብትባል እምቢ ብለሃል። በቃ አሁን ምን ያስቃል አለችው። ከዛም ቢኒ እና ቁጭ ብለን እኛ በእነሱ ስራ ዘና እንበል፣ ሲፈልጉ ያጨማልቁት፣ ሲፈልጉ አብኩተው ይብሉት አለ ናታን። እንደ ወንድሜ ምን ማለት ነው? እንዴት እንደዚህ ትላለህ አለችው። ቤዛም ደግሞ ናታን እንዴት እንደዚህ ትላለህ? የሰው ሞራን መንካት ነው አለች። ከዛም እኔማ ቁጭ አልልም ጽዬን አግዛታለሁ ብሎ ቢኒ ቢላዋውን ተሷ ተቀብሎ ከች ከች አድርጎ ሽንኩርቱን ከተፈ። ዝም ብላ ማየት ጀመረች። ከዛም መጨረሻ ላይ ነይ አንድ ጊዜ ለምንድነው ስልክ ማታነሽው ሲላትም ይሄው እኔ ስራ ነኝ በአካባቢ ስልክም የለ አለማንሳት ደግሞ ግዴታ አይደለም አለችው። ለምን አላት። አሁን እሺ ነይ ቁጭ ብለን እናውራ ሲላትም እንዴ ስልክ አሁን አንተ ጋር ማውራበት ጊዜ የለኝም አልፈልግም፣ ዘወር በልልኝ ስራ ነኝ አልታየም እንዴ ብላ ገለማመጠችው። ቢኒም ልቡ ተሰበረና ሄደ። እንግዲህ ያንን ምግብ በልተው ጨርሰው ሉሊት መጣች። ምንድነው ነገሩ አለች። ማለት ይኸውልሽ ምግብ ሰርተን በላን፣ እስከ ዛሬ ራሳችንን ምንም አናቅም። እናም በገኒ ይሄን ያክል አመት ታጅበን ምን እንደው አናቅም። አሁን እኔ ምግብ ሰራው፣ ቤዛ ቤት አጸዳች፣ ምዕራታችንን በላን አለቻት። እኔ አላምንም አለች። አመኝ አሁን ደግሞ የሻፍ ልጅ ይዤ ልመጣ ነው አለች። እና ገነት እኮ ዝም ብላ የምትወጣበት ቤት አይደለም፣ ሰራተኛ እስከሚገኝ ድረስ እዚህ ቤት መቀመጥ አለባት አለች ሉሊት። ገኒን እዚህ የሚያስቀምጣ ምንም ምክንያት የለም። እዚህ እስከ ዛሬ የኖረችው ስንጮህባት ምንም ስንላል ለልጇ ብላ ነው። ልጇ ደግሞ እዚህ የለችም። ስለዚህ እዛ አስገድዶ የሚያመጣን ነገር የለም አለች ቤዛ። ከዛም አሁን ሻይ ላምጣላችሁ ብላ ሻውን ይዛ መታ ለሁሉም ሰጠቻቸው። ቆይ አንቺ ይብረድልሽ እናንተ ያዙ
እንዳይፈጭሽ አለች ሉሊትን። ከዛ ሉሊት አጠገብ አስቀመጠችውና እሺ አለች ሉሊትም። ጽዮን እንግዲህ በሰሃኑ ስትለው ሉሊት ላይ ሂዶ ክምብል አለ። ተቃጠለች። ከዛም እስኪ ሂጂ ፎቅ፣ ውይ ይቅርታ ፎቅ ሂጂና ታጠቢ፣ በጣም ያቃጥላል አለቻት። አዎ አለች። እናም ሉሊትን አሁን ጽዮን እያሳበደቻት ትገኛለች። ቤዛም ምንድነው ነገሩ አለች አልጋ እያነጠፈች። ምኑ አውቀሽ ነው ሉሊትን ስታቃጣያት አውቀሽ ይመስለኛል። አሁን ደግሞ ሉሊት እንድትደነግጥ ያረግሻት አንቺ ነሽ፣ ልትበቃያን ነው አለች። ኦ ለካሱም አለ። የእውነት ቤዝን ያላስተዋልኩትም፣ ብበቀላት ደስ ይለኝ ነበር እኔ አሁንስ አለች። አይ እኔ እናት ያለብን ችግር ይበቃል፣ አሁን ከእሷ ጋር የምንጃጃልበት ጊዜ አይደለም። ሲቀጥል ደግሞ አለች በቃሽ ብላ ሉሊትን ከላይ ተታይ መንፈስ ነው ምንድን ነው እያለች እያስፈራራቻት ትገኛለች። ናታን እንግዲህ በጨለማ ከቤት ወጣ። እንዲሁም ደግሞ ያፌት እንደዚሁ ከቤት ወጡ። ናታን ያፌትን ጠብቆ እንዳይሆን አድርጎ ላንዴና በቢላዋ ወጋው። ያሳዝናል። ያፌት በሰዓቱ አልተጠነቀቀም። ናታን ግን አስቦበት ስለነበረ በጣም ወጋው። እናም እቤት ተጨንቀው እዛም ቢደውሉ ናታንን ሊያገኙት አልቻሉም። ከዛም ኤፍራታ ጋር ደውላ ጽዮን ወንድሜ ስትላት የለም ጽ ምን ፈልገሽ ነው? እኔ ወንድምሽን አላየሁም አለቻት። ከዛም እንዴ ጽዮን ያላስተዋሰች መስላ ለኤፍራታ ታወራለች። ምንድነው የተፈጠረው? ምን ሆነ ናታን አለች ኤፍራታ። በቃ ካላገኘሽው አንቺም ባለቤትሽም ምናልባት አውርቶሽ ከሆነ ከናታን ጋር ተገናኝታችሁ እንደው ብዬ ነው አለች ጽ። አረ የለም እሱም እንደወጣ አልተመለሰም አለቻት። ከዛም እሺ ብላ ስልኩን ዘጋች። ምን አለችሽ ሲሉም ባለትዳር ጋር መደወል ተገቢ ነው ብዬ አላስብም። ምንድን ነው እናንተ ስርዓት ይኑራችሁ አለ ሉሊት። አንቺ ሴት እኔ ማላቀው ነገር አለ እንዴ ብላ ቤዛ ያዘቻት ሉሊትን። ከዛም አንቺ ሴትዮ ዝም በይ የማታውቂው ነገር ካለ አለች። እኔ ምንም አውቀው ነገር የለም ባለትዳር ችግር ትፈጥርባችኋለች ብዬ ነው አለች ሉሊት። እንግዲህ ናታን ያፌትን ወቅቶት ተሰወረ። ያፌት ደግሞ ትልቅ ህመም ላይ ይገኛል። ቻናሉን ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ።